እንግዲህ ራሄል እንግዲህ ጋሽ ግርማን እንግዲህ በመጉዳት እንግዲህ ሴራ ሰርታ መታለች ማለት ነው። እንግዲህ ልጅታቸውን ልትጥልና ሕክምናቸው ላይ ልትጎዳ መታለች መሰለ ራሄል። ይሄንም ያደረገችው እንግዲህ እሱ አልፈልግሽም ባቢ አልፈልግሽም፣ ከዚህ በፊት ትተሽኝ ሄደሻል። አሁን ደግሞ ስትፈልጊ የምታነሽኝ እቃ አይደለውም። ስለዚህ ጽናት ናት በህይወቴ ውስጥ ያለችው። ከዚህ በኋላ ከጽናት ልታለያኝ ብትሞክሪ አንቺ ራስሽን ታጫለሽ ብሎ ነበረ ያላት ማለት ነው። በዚህ ምክንያት እንግዲህ በጣም አሳዛኝ ነው። ደስ የሚልም ነገር የሚያሳዝንም ነገርም አለው። አስደሳችሁ ባቢና ጽናት አንድ መሆናቸው፣ መታረቃቸው፣ መተማመናቸው ሲሆን ሁለተኛው ደግሞ እንግዲህ የአቶ ግርማን ለመጉዳት ብላ ቤት ድረስ ሄዳ የማይሆን ነገር በማድረጓ እንግዲህ በጣም ያሳዝናል ራሄል። ጋሽ ግርማ እንግዲህ በጣም ከዚህ በኋላ ምንም አትወሻሹ፣ መወሻሸት የለባችሁም። ውሸት ስትወሻሹ ሌላ ውሸት ታመጣላችሁ። ስለዚህ ከውሸት ላይ ውሸት አትጨምሩ እያለው ነበረ። አታስቀይማት፣ ከዚህ በኋላ ይቅርታ ተባባሉ ብለው ቃል ገብቷል። ከዚህ በኋላ ላንወሻሽ ሲል ባቢም እንግዲህ ቃል ገብቷል ማለት ነው። በዚህ መካከል እንግዲህ ደግሞ ራሄል ደግሞ ባቢ የኔ ብቻ ነው፣ ከአንቺ ጽናት ከባቢ እንድትርቂልኝ እፈልጋለሁኝ እያለቻት፣ አንቺ እኮ ሲመችሽ ገንዘብን መርጠሽ የሄድሽ ነሽና ስትጥዩ እኔ አንስቼዋለሁ። ከዚህ በኋላ አንቺ ምን ማድረግ አለብሽ? እሱ ካልፈለገ ደግሞ ግዴታ የለውም ቢባልም አባትየውም እንግዲህ ስራሽን በአግባብሽ አልሰራሽም አቶ ተስፋዬ እያለ እንግዲህ ጽናትን ከስራ እንዲያሰናብቷት ከራሄል ጋር እየዶለቱ ነበር። እንግዲህ የቻናል የተከታታዮች እንደምን አላችሁ? ደህና ናችሁ ሆይ? ሰላማችሁ ይብዛልኝ። ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን መጫን አትርሱ። በትህትና እስከ መጨረሻ እንድትከታተሉኝ እፈልጋለሁ። እንግዲህ ባለፈው የተከሰተውን ክፍተት እንግዲህ ጽናትና ባቢ ችግሩን ፈተው ተታርቀዋል ማለት ነው። በዚህም እንግዲህ የተባበሩት አባትየው ጋሽ ግርማ ራሱና ብሌን እንግዲህ እንዲታረቁና እንዲቀራረቡና እውነት እንዲነጋገሩ ባደረጉት መሰረት ነው። በዛም መሰረት እንግዲህ እውነቱን ተነጋግረው ታርቀው ደስ የሚል ፍቅር ጨዋታ ሲያሳዩ ነበረ። በዚህ መካከል ግን ራሄል በፍጹም አልተኛለችም። ባቢ አባት አቶ ተስፋዬ ደግሞ ራሄል በመቀናጀት እንግዲህ እሷን ጽናትን መውጫ መግቢያ ለማሳጣት የሚያደርጉት ነገር አቅደው ተነስተዋል ማለት ነው። ይህ እቅዳቸው እንግዲህ ከስራ ማባረርና አባቷን አንድ ችግር ላይ አድርሰው አባቷን ስትል ከስራ እንድትቀርና ከዛ በኋላ እንግዲህ እሷና እሱ ክፍተት አገኛለሁኝ፣ ባቢን ላገኘው የምችልበት ክፍተት መፈጠር አለበት ባሉት መሰረት እንግዲህ አባቷን ሄዳ ዊልቸር ላይ እንዳለ ከጀርባ መርፌ ወቅታ እንግዲህ በሽተኛ አድርገዋል። የተጨማሪ በዚህ ጽናት በጣም ታሳዝናለች ማለት ነው። ከዚህ በኋላ ስራሽን በጊዜ ገብተሽ ማጠናቀቅ አለብሽ። የአባትሽ ስራ እኮ መስሪያ ቤት አይደለም እያላት ነው። እና ስብሰባም አድርጎ ጠርቶ ከልጄ ጋር ያለውን ነገር ደግሞ ማቆም አለብሽ። ራሄል ደግሞ ቀድማሽ እየመጣች ነው፣ አንቺ ቀድመሽ ገብተሽ ጽዳቱን ማጽዳት አለብሽ ሲሏት፣ እሷ ምናልባት እዚህ እያደረች ይሆናል ብላ ስትናገር፣ አታከብሪያትም እንዴ? አለቃሽ እኮ ናት ሲያታ፣ ራሄል አለቃዬ ናት እንዴ? አለቃዬ መሆኗን አላውቅም፣ ከዚህ በኋላ አለቃዬ መሆኗን አውቃለሁ። ስራዬም ቢሆነ ከዚህ በኋላ ተጠናቀቄ እሰራለሁ ስትል በትህትና ነበረ እያናገረቻቸው ማለት ነው ጽናት። ጋሽ ተስፋዬ እኔ በዚህ ጉዳይ እንግዲህ እሳቸውም ክብሩ ለራስሽ ያዢው፣ እርስዎን እኮ ስለማከብር ነው ስትል ክብር ራሄል እንግዲህ ጋሽ ተስፋዬን ይዛ እንግዲህ መስሪያ ቤቱ ውስጥ ያለውን ነገር ሁሉ እሱን ጽናትና ባቢ ግን እውነታውን ስለተገላለጹ ከዚህ በኋላ ማንም በመካከላቸው የሚገባ ነገር እንደሌለና አንዳንድ ጊዜ በሁለታችን መካከል ችግር ቢፈጠርም ሳንወሻሽ ከዚህ በኋላ እንድንተሳሰብ የሚለውን ነገር ተነጋግረዋል ማለት ነው። በዚህ በጣም ተደሰም እና ውድ ተመልካቾቼ እንግዲህ ጽናት በሚደርስባት ነገር በጣም ታሳዝናለች በአሁኑ ሰዓት። ባቢን ግን በጣም እንደምትወደውና እንደምታፈቅረው ተገላልጸዋል። ከዚህም በኋላ በፊትም ምንም ባቢ በሚለው ወይንስ ናሆም ልጥራ ስትለው ሁለቱም አንድ ነው፣ ልዩነት የለውም ብሏታል ማለት ነው። ግን
አንድ ነገር ልነግርህ ባለፈው እንግዲህ በትዝታ መልክ ያየሽ ነገር ትክክል አይደለም ብሎ እውነታውን ነግሯትና ተረዳችና በጣም አሳዛኝ ነው። እውነትም ለካ ሰውን ቀረብ ብለው ካልተረዱት ማንነቱ አይታወቅም። ብሌን እኮ ናት ተረጁ ያለችኝ አለና እንግዲህ ከጋሽ ግርማም ጋር ሄዶ ይቅርታ ጠይቆ ነበረ። ብሌንንም ሲጠይቃት አንተ ይቅርታ አድርግልኝ እኔ እንደውም በማይሆን መንገድ ብዬህ ነበረ ብላ ነበር ያለችው። ይቅርታውን ሁላቸውም ተቀብለውታል ማለት ነው። ጉልበቱ ላይ ተንበርክኮ ነበር ጋሽ ግርማን ይቅርታ እየጠየቀው ማለት ነው። እንግዲህ እሷ የምትፈልገኝ እንጂ እኔ አልፈልጋትም አባዬ እባክህ ችግር ሆናብኛለች እኔ አልፈልጋትም እኔ የምፈልገው ጽናትን ነው ሲል ጽናት ደግሞ አንቺ በፍጹም አልተውሽም አንቺን እያለ ስለሆነ እሷ ደግሞ ወደድክም ጠላህም አንተ ለእኔ ሚስትነቴን ትቀጥላለህ እኔ ወድሃለሁ መጀመሪያም እዛም ሄጄ አልተመቸኝም ነበረ እያለች እንግዲህ ብትገልጽለትም በፍጹም አልረዳሽም አንቺ ምንም ነገር ለእኔ የለሽም ገንዘብ ብለሽ ሄደሻል እያለ ነበር ሲላት የነበረው። ብሌንም ጽናትን ፈካ ብለሻል ፍቅር ይዞኛል የሚያሰውን ልዝፈንልሽ እንዴ እያለች በእውነት በጣም ደስተኛ ነኝ ባቢን የመሰለ ልጅ በማገኘቴ እያለች እንግዲህ የባቢን ማንነት ለብሌን እየገለጸችላትን ትገኛለች ማለት ነው። በጣም ተደስታለች። በዚህ መካከል እንግዲህ ወይዘሮ ራሄል ደግሞ አሁንም ጽናትን ባቢና ጽናት እጃቸውን ተያይዘዋ ስታያቸው እንዴት አደርሽ ራሄል ጸንቷል እሳ ፍቅራችሁ ምን ነው ራሄል በጠዋቱ ተናደድሽ ትመስያለሽ አለቻት ጽናት አይ ችግር የለውም አለች አልተናደድኩም አለች መናደድ እንኳን በጣም ተናደሻል አለች በዛ ላይ ፊትሽ ያስታውቃል እኮ እኔ ለማናደድ ጠብቀሽ ነው መሰለኝ የምታናጂኝ አለቻት ኧረ እባክሽ እኔ አንቺን አናድጄ አለቻት ምን ለማገኘት ብዬ አንቺን አናድሻለሁ ምን እንደምታገኝማ አንቺ ታውቂያለሽ ጽናት ግን ስላልተናደድኩልሽ የተበሳጨች ትመስያለሽ ራሄል ሰላም አውለይ ብለሽ በይ ምን ነው በጧቱ እንደዚህ ነገር አለሽ አለቻት የምር እኔ ወደ ስራዬ ልሄድ ብሎ ሲስማት ደግሞ ከፊቷ ላይ በጣም ነው የተናደደችው ማለት ነው። በጣም ከምላችሁ በላይ እሺ አንቺ መሰሪ ትላንትና ስላወራሽ ነው ዛሬ ፍቅርሽን አሳድጋችሁ የመጣችሁ አትሳሳቺ ራሄል እኔ አንቺን አይደለም ሰው ሊወስድ ቢስል የራሴን ለማስቀረት የምፍጨረጨር ሴት አይደለም አለቻት አፍሽን አትክፈቻ አንቺ ውዳቂ አለቻት አይ ተሳስተሻ ብላ ጣልና አድርጋት ንቃት የሄደችው ማለት ነው። ራሄል በዚህ እየተናደደች እየተበሳጨች እንግዲህ ልጅ ምን ሊያደርገኝ ነው ያይላቶ ተስፋዬ ወዲህ ስትወዘወዝ መሆነሽ ነው አትለኝም እንዴ አለችው ምን ሆነሽ ነው ሲላት እንዴ ጭራሽ እኮ መሳሳሚያ ያደረጉት ቢሮውን ሲል ነው እንግዲህ ስብሰባ የተጠሩት ማለት ነው። ስብሰባ ተጠርተው ሲነገሩ እንግዲህ ራሄል አለቃዋ እንደሆነችና ጽዳቷን ደግሞ በጧት ገብታ እንድታጸዳ የተነገራት አለቃ መሆኔን አላቅም ነበር ከዚህ በኋላ አለቃሽ ነሽ ተባለች ስራሽን በአግባብ ስሪ ካልሆነ ግን ውጪ አብረን እንድንኖር እየጠየቁት ልጅ ምን እያደረገ ነው ከማንም ጋር አትውደድ እያልኩት ነው እንደዚህ ምን አድርጎሽ ነው ራሄል እንደዚህ የሚያስጮህሽ አሏት ተስፋዬ ያቺ ከማትረባ ሴት ጋራ ፍቅራቸውን በግልጽ አውጥተው ይሄን ነበር እኮ የነገርኩሽ አንቺ አንድ ነገር ካልፈለግሽ የሰርግ ጥሪ ይመጣልሻል ብዬሽ ነበረ አሁንም ቢሆን ሁለቱ የሰርግ ጥሪ ይልቁልሻል አላት እባክህ ይሄን ነገር አስቆምልኝ አንድ ነገር አድርገህ እሱ ያንተ ልጅ ነው ማስገደድም ማስፈራራትም ትችላለህ አንድ ነገር አድርጋበት ይሆናል እንጂ በፍጹም ከችግረኛ ጋራ እንዴት እንደተሟቀቀ አላቅም አለ ምንም ቢሆን አባትነትን ተጠቅመህ ይሄን ነገር አስቆምልኝ ስትል ትማጸናለች ማለት ነው። እሱም እባክሽ አርፈሽ ተቀመጪ እኔ ከጽናት ጋር በፍጹም አልለያይም አላት ባቢም ማለት ነው። ይሄ ልጅህ ህይወቴን እያመሰቃቀለው ነው ስትል ምን ልታደርጊ አሰብሽ ጉልበቴ ላይ ተንበርክኮ ይቅር እንዲለኝ ነው የማደርገው ቆይ ግን ምን አድርጎሽ ነው አሉ አቶ ተስፋዬ ከዚህ በኋላ አጠገቤ እንዳደርሽ አላለኝም አለቻቸው ያኔ ግሬስ እግር ተደፍቶ እንዳልነበረ አልካካካ ብለው ሳቁባትና ያኔ ግሬስ ስር ሲደፋ አንቺ ትተሽ ሂደሽ ነበር አሁን ደግሞ ህይወት መንገድ እንደዚች ናት አንቺ ደግሞ መልሰሽ ወደሱ ተመጣሽ አየሽ ይገርማል እኮ ብለው ነው የተሳለቁባት ማለት ነው። ትላንት ሲወድሽ አልፈልግም ያልሽው ዛሬ ደግሞ እሱ አልወድሽም ማለሽ እንደዚች ነች አሏት። ባቢ ከራሄል ቢሮ ሲገባ ምን ነው መቤቲቱ ተቆጡ እንዴ እሱን አንቺ አይገባሽም ራሄል ትሰሚኛለሽ ከዚህ በኋላ ቢሮዬም ሆነ አጠገቤ እንድደርሽ አልፈልግም ከስራ ውጭ
እቺ ልጅ ግን ምንድነው ወደ አውሬነት የቀየረች? እቺ ልጅ የፈለግሽውን በይ አጠገቤ እንዳደርሽ ሲል ራሄልን አስጠነቀቃት። አጠገብህ ብቻ ሳይሆን በህይወትህ የምኖር አንድ ብቸኛዋ ነኝ አለችው። ቆይ ማን ነው በእኔ ህይወት ውስጥ ማን ያስቀመጠሽ? እኔ ራሄል ኃይሉ። ምን ነው በዚህ አታምንም እንዴ አለችው። ከቅዠትሽ እንድትወጪ እፈልጋለሁ አላት። ምንም ቅዠት አይደለም አለችው። ያንተ ነው ቅዠቱ፣ ከቅዠትህ እንድትወጣ እጸልይልሃለሁ አለችው። ግን ምንድን ነው እንደዚህ እርግጠኛ ሆነሽ የምትናገሪው አላት። እኔ በአንተም ሁሌም እርግጠኛ ነኝ፣ አንተ ሁሌም የኔ ነህ አለችው። ባክሽ አትጃጃይብኝ አላት። በአንቺ ምክንያት ጽናትን ማጣት አልፈልግም። ቢሮዬ መስለሽ እንደ ፍቅር አጫውትሽ፣ ፍቅረኛ አይደለሽም አላት። አንተ ፍቅረኛዬም ባሌም ነህ፣ ይሄ ደግሞ ግዴታ ነው፣ አንድ ቀን የምትቀበልበት ሰዓት አለ ሲላት፣ ቆይ አስረሽ ልትጎትቺ ነው እንዴ አላት። አስሬሃለሁ፣ ከሞት ሳይሆን በፍቅር አስሬሃለሁ አለችው። እሱ ትላንት አልፏል ራሄል፣ አሁን ሞቴን እመርጣለሁ እንጂ መቼም ቢሆን ላንቺ አልሆንም፣ ለጽናት ብቻ ነኝ አለና አስፈቅድ። በገዛ ፍቃዴ ወደ እኔ ትመጣለህ፣ ያንተ ግን የልጅነት ፍቅሬን ስትወስድብኝ ዝም ብዬ ማየት አልችልም ስትል፣ ስለዚህ አንቺ ከጽናት ጋር ትግል ነው ያልሽው ማለት ነው አላት። እሱ እንደፈለክ በል አለችው። ይኸውልሽ አንቺ ራስ ወዳድ ነሽ፣ አሁንም ቢሆን ጽናትን ትቼ ወደ አንቺ አልመጣም። አሸናፊ አይደለሽም። አንቺ የጣልሽው ህይወት አሳስቦሽ አይደለም። ስለሰምኛለሽ፣ ከዚህ በኋላ በአንቺ ምክንያት ጽናትን ባጣ እገልሻል ብሎ እንግዲህ ባቢም ዝቶባታል ማለት ነው። እና የዛሬው ስብሰባ ምንድን ነበረ ብሎ ሲጠይቅ አባቢ መንገድ ላይ ጠብቆ እንግዲህ አጀንዳውማ ስላንተና ስለኔ ነበረ። እሷ አለቃይ መሆኗን ሰማሁኝ፣ ስራዬንም በአግባብ እንዲሰራ ተነገረኝ አለችው። ነገሩ ግን አንተ የኔ መሆንህ አስደስቶኛል፣ ምንጊዜም በእጄ የገባ ስለሆንክ ምንም አልተሰማኝም አለችው ማለት ነው። ከዛ የራሴ ስለሆንክ እኔ ምንም አሸናፊ ነኝ ብላን የኮራችበት። አይኔ ሚስት ጀግና እኮ ነሽ ብሎ ነው ለዚህ መሸለም አለብሽ ብሎ ባቢ ጽናትን ሳማትና ሌላው ራሄል አለቃ ናት ከእንግዲህ ወዲያ። እንግዲህ አለገርምም የዛ ቤት አለቆች ደግሞ እየበዙ ሂደዋል አለችው። ደግሞ ራሄል ከመቼ ወዲያ አለቃ ሆነች አላት። አላውቅም አለቃ እንደሆነ ዛሬ ተነገረኝ፣ እኔም ተቀብዬ ወጣ። ጎበዝ እንኳን ተቀብለሽ ወጣሽ፣ ግን ደለም ችግር የለውም አላት። መጨረሻውን ዝም ብለን እናያለን ተባብለው ተቃቅፈው ቤት ድረስ አድርሷት እሱ ተመለሰ። እሷ ወደ አባቷ ቤት ገባች ማለት ነው። አባቷን ሰላም መዋሉን ጠየቀችው። ከቢሌን ጋር ሲጫወትና ሰላም እንደዋለ ስትነገረው እኔ ምንም አልሆንኩም ደስተኛ ነኝ አላባትም። አንተስ ምን ነው አባዬ ዛሬ አለችው። እኔ ደስተኛ ነኝ፣ ይኸውልሽ ከቢሌን ጋር ሲጫወት ነው አልኩት አለ። ስለዚህ አባዬ አልደበረህም አለች። እኔ አልደበረኝም ብሎ በሳቅ ነው ደስተኛ ነበሩ። በዚህ መከስ ስራ እንዴት ነበረ አሏት። ጥሩ ነበር አባዬ አለች። እንዴት ነው ብሌን ከሄደች ቆየችብህ እንዴ አባ አለችው። አሁን ነው የወጣችው። ባቢ እንዴት ነው? ባቢ የደህና ነው አለች። ምን ነው በዚህ ሳይመጣ ሄደ እንዴ? የሚሄድበት ጉዳይ ስላለ በዛ ነው የሄደው አባ የኔ ልጅ አሉ አቶ ግርማ። ጥሩ ሰዓት ላይ ጥሩ ሰው ሰጥቶሻል። በዚህ ሰዓት እንደዚህ አይነት ሰው የሚሄድ ይገኛል ብለሽ ነው አሏት። ልክ ብለሃል አባቴ፣ በዚህ ሰዓት ከዚህ ሁሉ ችግርሽ ጋር ማን ይቀበልሽ ነበር? አባዬ ሻወር ልውሰድና ብዙ አልቆይም እመጣለሁ ብላ ገብታ ሻወር ወስዳ መጣችና መጣሽ እንዴ አሏት። አዎ በቃ እንግዲህ ሱቅ ደርሼ ልምጣ ብላ እንግዲህ ከተጣጠበች በኋላ ወደ ሱቅ ስትሄድ ወይዘሮ ራሄል ከች ብላ ገባች ማለት ነው። ደነገጠ ጋሽ ግርማ ሲያያት ምን ነው አለች ማለት ነው። እንደደነገጥክሳ ስትለው አይ አትመጭም ብዬ እንዴት መጣሽ ብዬ ነው አላት። ለምን መጣሽ ሲላት ቤት እንግዳ ሲመጣ በሀገራችን ለምን መጣሽ ይባላል፣ ትመጫለሽ ብዬ ስላላሰብኩ ነው፣ ገርሞኝ ነው፣ እንግዳ ስለታመምክ ልጠይቅህ ነው አለችው። ምን ነው ችግር አለ እንዴ አለችው። አይ ችግር የለም ብለው በጣም ተንቀጠቀጠ። ጽናት ትመጣለች አሉ። እኔ አንተን ነው የምፈልገው፣ በረንዳ ላይ ሆነ እናውራ ስትለው በሰላም ነው እስቲ ብላ ስትል ከዛ ልገፋው ብትል እምቢ ስትል ከጀርባው እንግዲህ መርፌ ሰጥታዋለች ማለት ነው። በጣም ያሳዝናል። በዚህ ተጠናቋል።